يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، إخوتي وأخواتي في الله، يقول الله تبارك وتعالى في محكم تنزيله: الرحمن علم القرآن خلق الإنسان علمه البيان. ጌታችን الله سبحانه وتعالى بقرآن من ይላል الرحمن علم القرآن الرحمن ነው ለፈቀደው ከሰው ልጅ ውስጥ ቁርአንን ያስተማረ خلق الإنسان እንዲሁም የሰው ልጅ ፈጠረ علمه البيان በያን ገለጻን አስተማረው። ገለጻ ባንደበት ሊሆን ይችላል፣ ገለጻ በጽህፈት ሊሆን ይችላል። علمه البيان በያን አላህ سبحانه وتعالى ከዋለልን ኒዕማዎች ውስጥ አንዱ ነው። ይሄ አንደበት ወይም ምላስ በዚህ በኩል አላህ سبحانه وتعالى ከዋለልን ትልልቅ ኒዕማዎች ውስጥ አንዱ ነው። አፎን ወደ ነጥቡ ከመግባቴ በፊት አላህ سبحانه وتعالى ዲን الإسلامን ሰጥቶ በዚህ ሰዓት በርካቶች በተለያየ በማይረቡ ነገሮች ላይ በተጠመዱበት ሁኔታ እኛን በዲን الإسلام እንድንሰባሰብ እንድንተዋወስ ያደረገን ጌታ ምስጋና ይገባው። ወደ ነጥቤ ስመለስ አላህ سبحانه وتعالى ከዋለልን ትልልቅ ኒዕማዎች ውስጥ የአንደበት ኒዕማ ነው፣ የገለጻ ኒዕማ ነው፣ የምላስ ኒዕማ ነው። ምላስ በኸይርም በሸርም ብዙ ነገር ላይ ልታልፍ ትችላለች፣ ብዙ ቦታ ልትሰማራ ትችላለች። ኸይር ለተጠቀመባት ትልቅ ኒዕማ ነች፣ ካልሆነ ደግሞ ትልቅ መጥፊያ ነች። الله سبحانه وتعالى من ይላል: ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل الوريد. በርግጥም የሰው ልጅ ፈጠርነው ونعلم ما توسوس به نفسه ነፍሱ የምትወሰውሰውን በውስጥ የምታናገረውን በርግጥም እኛ እናውቃለን። ونحن أقرب إليه من حبل الوريد እኛ በርግጥም ይላል አላህ سبحانه وتعالى ለሰው ልጅ ከደምጋኑ ጅማት የበለጠ ለሱ የቀረብነን ሁሉ ነገሩ በእኛ ክትትል ስር ነው። إذ يتلقى المتلقيان ተቀባዮች በሚቀበሉ ጊዜ ተቀባይ የሆኑት መላእክት ማለት ነው። عن اليمين وعن الشمال قعيد በቀኝም በግራም የተቀመጡ ሆነው የሰው ልጅ የሚናገረውን የሚመዘግቡ ما يلفظ من قول ከንግግር አያወጣም إلا لديه رقيب عتيد በሱ ዘንድ ተቆጣጣሪዎች ቅርብ የሆኑ ተከታታዮች ያሉ ቢሆን እንጂ። ስለዚህ እነዚህ በኸይርም ይሁን በሸር የምናወጣው የምንናገረው አላህ سبحانه وتعالى ያስቀመጣቸው የመደባቸው መላእክት አሉ የሚከታተሉን። ስለዚህ ይህንን ኒዕማ የምላስን ኒዕማ በአግባቡ ካላዋል ነው በሸር እየጠመድነው ከሆነ የምንጎዳበት እንዳይሆን ዲን الإسلام ያስቀመጣቸው ህግጋት አሉ፣ ገደቦች አሉ ልንከታተላቸው የሚገባ። እናም ምላስ አላህ سبحانه وتعالى ለኸይርም ለሸርም በኸይርም ከተሰማራች የምንመነዳበት ካልሆነ ደግሞ የምንጠየቅበት እንደሆነ ደግሞ ደጋግሞ አሳስቦናል። በተለያየ አቅጣጫ ምላስ ሁለት ጫፍ ልትሄድ ትችላለች። በአንድ አቅጣጫ ምላስ መዳኛ ትሆናለች፣ ምላስ መድህን ትሆናለች። መልእክተኛው ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢኸይሪ አዕማሊኩም ከስራዎቻችሁ በላጭ የሆነውን አልነግራችሁምን? ወአዝካሃ ዐንደ መሊኪኩም ከንጉሳችሁ ከጌታችሁ ዘንድ የጠሩ የሆኑ ስራዎቻችሁን፣ ወአርፈዒሃ ፊ ደረጃቲኩም ከስራዎቻችሁ ደረጃዎቻችሁን ከፍ የሚያደርጉ የሆኑትን፣ ወኸይሩን ለኩም ሚን ኢንፋቂ الذهب والورق ወርቅና ብር ከመለገስ በላይ የበለጠ የሆነውን وخير لكم من أن تلقوا عدوكم فتضربوا أعناقهم ويضربوا أعناقكم እንዲሁም ጠላቶቻችሁን ገጥማችሁ ጂሃድ ወጣችሁ በሱ መንገድ ተሰማርታችሁ አንገታችሁን ተመታችሁ ሸሂድ ከምትሆኑበት ወይም የጠላቶቻችሁን አንገት ምትቀነጥሱበት ከሚሆንበት የበለጠ አልነግራችሁም ወይ? قالوا بلى እንዴት አይንገሩን እንጂ አላህ መልእክተኛ ሆይ አሉ። قال ذكر الله تعالى ከፍ ያለውን አላህን ማውሳት ነው አሉ። ذكر الله ከምላስ ውጤቶች ውስጥ ወርቃማ ውጤቶች ውስጥ አንዱ ነው።
በዚህ መልኩ በዚህ ደረጃ የተገለጸው ትልቅ ኸይር ስራ የምላስ ውጤት ነው በምላስ የሚፈጸም ነው በምላስ አዝካር ይፈጸማል በምላስ ቲላወት القرآن በምላስ ዳዕዋ ይፈጸማል አምር بالمعروف نهي عن المنكر ይፈጸማል በምላስ ከሰዎች ጋር እንግባባለን ሐሳባችንን እንገልጻለን ጉዳያችንን እንፈጽማለን ይሄ አላህ Subhanahu Wa Ta'ala በምላሳችን በኩል እንድንፈጽማቸው ያደለን ትልቅ ጸጋ ነው ትልቅ ኒዕማ ነው በዚህ መልኩ ለተጠቀመበት ምላስ ትልቅ ኒዕማ ነው ምን ያህል በዚህ መልኩ ተጠምደናል ምን ያህል በዚህ ላይ ያለን የሚለውን ራሳችንን ማየት ነው ይሄ ካልሆነ ደግሞ በሌላ ጫፍ ምላስ መጥፊያ ልትሆን ትችላለች ምላስ ሁሉ ነገራችንን የሚያንኮታኩት ዱንያ አኺራችንን የሚያጠፋ ሊሆን ይችላል ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ምን ያሏቸው አላ اخبرك بملاك ذلك كله ይህን ሁሉ ማጠንጠኛውን አልነግርህም ወይ ነው ያሉት ትልልቅ የሸሪዓ ህግጋትን ከእሳት መዳኛ ጀነትን ማግኛ የሆኑ ሰበቦችን ከተናገሩ በኋላ አላ اخبرك بملاك ذلك كله ይህን ሁሉ ማጠንጠኛው ይህን ሁሉ የምታሳካበትን አልነግርህም ወይ ያሉ قلت بلى يا رسول الله ይንገሩኝ ስላቸው فاخذ بلسانه وقال ምላሳቸውን ከያዙ በኋላ ምን አሉ كف عليك هذا ይህንን በራስ ላይ ሰብስበህ ያዛሉ قلت يا نبي الله وإنا لمؤاخذون بما نتكلم به በምንናገረው እንያዛለን እንዲያልኳቸው እንጠየቃለን ወይ قال ثكلتك أمك እናትህ ተጣሃሉ وهل يكب الناس في النار على وجوههم أو قال على مناخرهم إلا حصائد ألسنتهم يسوي اللج በፊቱ ወይም ባፍንጫው ጀሃነም የሚደፋው የምላሶቹ ውጤቶች እንጂ ሌላ ነው ያሉ ነብዩ ሰለላሁ ዐለይሂ ወሰለም ምላስ ጀሃነም መግቢያ ሊሆን ይችላል ማለት ነው ምላስ የወደፊት ህይወታችንን መጻኢ ድላችንን የሚያጨልም ሊሆን ይችላል አካላችን ሁሉ አጠቃላይ ከምላስ ሸክዋ ያሰማል ስሞታ ያሰማሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ليس شيء من الجسد إلا يشكو إلى الله اللسان على حدته كأكال وسط ملاسن بسلنتو يما يوكس يا أكال كفل يلم بلوال أكالات تقاطعو እንደሚተርፋቸው ስለሚያውቁ የምላስን ጉዳይ ይወቅሳሉ ይጨነቃሉ ያነሳሉ ነው ያሉት ስለዚህ እንደ ሙስሊም ምላሶቻችንን መቆጣጠር ይተበቅብናል በምላሳችን የተለያዩ ጥፋቶች ላይ ከመውደቅ እንድንጠነቀቅ ሌሎች ላይ አዳ ከማድረግ ለምሳሌ المسلم من سلم المسلمون من لسانه ويده مسلم ማለት ሌሎች ሙስሊሞች ከምላሱም ከጁም የታቀቡ ሰላም ያገኙበት ነው ያሉት ከምላሳችን ምን ያህል ሰው ሰላም አግኝቷል በምላሳችን ጦር እየተወጋ የለም ወይ ክብሩ እየተጠለሸ እየተጎደፈ በተለያየ አቅጣጫ እየተወጋ የለም ወይ ከቤተሰብ ከጎረቤት ከዘመድ አዝማር ከጓደኛ ከሌሎችም በግለሰብ ደረጃ በብሔር ደረጃ በቡድን ደረጃ በምላሳችን የምናጨዳቸው የሉም ወይ ሙስሊም ማለት ሌሎች ሙስሊሞች ከሱ ምላስ አዳ ከጁ ፈተና ሰላም ያገኙበት ነው የተባለው ይሄ ነው ሙስሊም ይሄ ነው ሰላማዊነቱ ነው በምላሳችን ሰላማዊነት አለን በእጃችን ሰላማዊነት አለን ቆም ብሎ ማየት ያስፈልጋል ምንናገረውን ሁሉ መገምገም ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም إن العبد لا يتكلم بالكلمة من رضوان الله لا يلقي لها بالا يرفعه الله بها درجات بملاس አንዳንዴ ቀላል የመሰለን ኸይር ስራ ያላሰብነው ትልቅ ደረጃ ላይ ያጎናጽፈን ይችላል አንዳንዴ ደግሞ ብዙ ትኩረት ያልሰጠን ያልተጨነቅንበት ጥፋት ሁለት ሀገር የሚያጨልም አደገኛ አንጦሮንጦስ ውስጥ የሚከተል ሊሆን ይችላል ይሄን ነው ነብዩ ሰለላሁ ዐለይሂ ወሰለም የገለጹት إن العبد لا يتكلم بارع عند بارع يناገራል بالكلمة بهونች ቃል من رضوان الله يا الله ውዴታ መታስገኝ የሆነችን لا يلقي لها بالا የሚገባትን ያክል ደረጃ ትኩረት ያልሰጣት ነች ኸይርነቷን አስቧል ግን በዛ መጠን የታደርሰኛለች ብሎ ያላሰባት يرفعه الله بها درجات الله በሷ ሰበብ ስንትና ስንት ደረጃዎች ከፍ ያደርገዋል ብለው የተናገሩበት አለ በሌላ ጫፍ ደግሞ وان العبد لا يتكلم بالكلمه من سخط الله አንድ ባሪያ እንደዚሁ የአላህን ቁጣ የምታስከትልን ቃል ይናገራል لا يلقي لها بالا እንደዚሁም ጣጣዋን በሚገባ ትኩረት ያልሰጣት የሆነች يهوي بها في جهنم ውስጥ በሷ ሰበብ ይምዘገዘጋል ነው ያሉት እንደዋዛ ምንጥላቸው ቃላት ህይወታችንን የሚያጨልሙ እንዳይሆኑ ቆም ብሎ ማሰብ ያስፈልጋል
ቀላል የመሰሉን ነገር ውጤታቸው ከባድ ሊሆን ይችላል አላህ Subhanahu Wa Ta'ala إذ تلقونه بألسنتكم بملاسوቻችሁ በምትቀበሉት ጊዜ وتقولون بأفواهكم ما ليس لكم به እንዲሁም በአፎቻችሁ ስትናገሩት ما ليس لكم به علم እውቀቱ በሌላችሁ ጉዳይ ላይ وتحسبونه هينا ቀላል አድርጋችሁ ታስቡታላችሁ وهو عند الله عظيم እሱ ግን ከአላህ ዘንድ ከባድ የሆነ እንዲህ አይነት ነገር መፍራት ያስፈልጋል እንደዋዛ ያቀለል ነው አላህ ዘንድ ግን እጅግ የሚያስቆጣ የሆነ ባላሰብነው መልኩ ብዙ ነገር የሚያደርሰን ቃል ሊወጣን ይችላል ከዘር ጋር ተያይዞ ከግለሰብ ጋር ተያይዞ ከቤተሰብ ጋር ተያይዞ ከሚስት ጋር ከባል ጋር ተያይዞ የምናወጣቸው ቃላት ሙስሊም የሆነ ሰው ንግግሩን ይፈትሻል ይመዝናል ስለዚህ ምላሶቻችንን ለጥፋት የሚዳርጉን ከአላህ ጋር የሚያጣሉን ለእሳት የሚዳርጉን እንዳይሆኑ የምንናገረውን ነገር ማሰብ ያስፈልጋል ከተለያየ አቅጣጫ በምላስ የሚፈጸሙ በርካታ አይነት ጥፋቶች ይኖራሉ ውሸት ሊሆን ይችላል ነብዩ ሰለላሁ ዐለይሂ ወሰለም አያቱል ሙናፊቅ ثلاث የሙናፊቅ ምልክቶች ሶስት ናቸው ካሉ በኋላ እንደጠቀሱት ምንድነው اذا حدث كذب ሲያወራ ይዋሻል ያሉት በምላስ የሚፈጸም ጥፋት ነው ምን ያህል ከዚህ ጥፋት ርቀናል በማይረቡ ተልካሻ ምክንያቶች ለማሳቅ ብለን ሌሎችን በሚበድል ሁኔታ የሰዎችን ሐቅ እየደፈጠጥን የተበደርነው ካለ ለመደበቅ ምን ዋሻቸው የሉም ወይ ያለ ምክንያት ወይም በጥፋት ላይ የምናጠፋቸው ምን ዋሻቸው ነብዩ ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢአክበር الكبائر ከከባባድ ወንጀሎችም የበለጠ የከበሩትን አልነግራችሁም ምን قالوا بلى يا رسول الله እንዴት አይንገሩን እንጂ አሉ فقال الاشراك بالله بالله ማጋራት وعقوق الوالدين የወላጆችን ሐቅ መቁረጥ وقول الزور የሐሰት ንግግር አሉ او قال وشهاده الزور ወይም ደግሞ የሐሰት ምስክርነት አሉ ሌላ ቦታ ላይ እንደተጠቆመው ተደግፈው ነበር የነበሩት ተስተካክለው ከተቀመጡ በኋላ ምን ነው ዝም ባሉ ብለን እስከምናስብ ድረስ እየደጋገሙ አላ وقول الزور وشهاده الزور ያሉ ደጋገሙ ይሄ እጅግ ዘግናኝ ይሄ እጅግ አስደንጋጭ ሰግጣጭ የሆነ ጥፋት በምላስ የሚፈጸም የምላስ ውጤት ነው በሐሰት መመስከር በሐሰት መናገር የመሳሰሉ ውሏችንን መቃኘት ነው በርካታ ነገሮች እየዋሸዱ ውሸት ላይ ምን ወድቀበት ሁኔታ ሰበቡ ቀሏል በዚህ ዘመን የውሸት አጃቢ ምን ሆነበት ሁኔታ الغيبه ሌላኛው ደግሞ ሐሜት ይፈጸማል በምላስ الله سبحانه وتعالى ሐሜት ምን ብሎ ነው የገለጸው ولا يغتب بعضكم بعضا ايحب احدكم ان ياكل لحم اخيه አንዳችሁ ሌላውን አይማ አንዳችሁ የወንድሙን ስጋ መይተን ፈከሪህቱሙሁ ከሞተ በኋላ ልትመገቡ ትወዳላችሁ ተጣሉታላችሁ አታደርጉትም ልክ እንደዚህ የወንድምን ስጋ ያው ሞቶ ትበላላችሁ የእንስሳ የሚበላ እንስሳ እንኳን ስጋ በክት የሆነ አይበላም የወንድማችሁን ስጋ መብላት ትወዳላችሁ ወይ ያውም የሞተ ወንድማችሁን ይሄ በለጠ ጸያፍነቱን እየገለጸልን ነው ወተቁላህ ኢነላህ ተዋቡር ረሂም ኢላ አላህ Subhanahu Wa Ta'ala ሌላ ነሚማ ካንድ ቦታ ሌላ አቅጣጫ ነገሮችን ማዋሰድ ማጋጨት ሰዎችን ማቀያየም ነገር መውሰድ ነብዩ ሰለላሁ ዐለይሂ ወሰለም لا يدخل الجنة قتات ነው ያሉት ነገረኛ የሆነ ሰው ነማም የሆነ ሰው ጀነት አይገባም ነው ያሉት ይሄ ምላስ ውጤት ነው ምላስ እጅግ በርካታ አደገኛ ነገሮች አሉ ከጀነት የሚያስተናክሉ ወደ ሳት የሚያደርሱ ኩፍርያት አሉ ከህደቶች ሽርክያት ንፍቅና ሌሎችም ጸያፍ በርካታ ወንጀሎች ይኖራሉ የሰዎችን ምስጢር ማውጣት ለምሳሌ መልእክተኛው ሰለላሁ ዐለይሂ ወሰለም የሙናፊቅ ምልክቶችን ሲዘረዝሩ አንዱ የጠቀሱት ምንድነው اذا اؤتمن خان ሲታመን ይክዳል ነው ያሉት በምስጢር የታመነ አካል ከሚስቱ ጋር የፈጸመውን ቢያወጣ ውጭ ላይ ሄዶ ለጓደኞች ሊያወራ ይችላል ጓደኛው የነገረው ምስጢር ለሌላ ሄዶ ሊዘራ ይችላል ይሄ የሙናፊቅ ምልክት ነው ሲታመን ይከዳል ነው የተባለው አማናውን ይበላል ነው የተባለው የምላስ ውጤት ነው ምላሳችን በዚህ በኩል ምን ያህል ጠብቀናል ያልጠበቅነው ያላሰብነው ቀዳዳ ከፍተን ከሆነ በጊዜ መዝጋት ያስፈልጋል ሌሎችን መሳደብ ማንቋሸሽ ሲባቡል ሙስሊም ፍሱቅ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሙስሊምን መሳደብ ፍሱቅ አመጽ ነው ያሉት ከሸሪዓ በሸሪዓ ላይ መሸፈት ማመጽ ነው ያሉት
ሌሎችን መራገም እንደዚሁ ልጆች ሊሆን ይችላል ወላጆች ጓደኛ ሌሎችንም አካላት መልእክተኛው ሰለላሁ ዐለይሂ ወሰለም ለዕኑል ሙእሚኒ ከቀትሊሂ ብለው ነው የገለጹት እንደዚሁም በማይመለከተን ነገር ላይ መላሶቻችንን መጥመድ ይሄን ከኢስላም አደብ ጋር የሚሄድ አይደለም እስልምናችን የጎደፈ የቆሸሸ ሲሆን ነው እንዲህ አይነት አካሄድ የሚኖረን من حسن اسلام المرء تركه ما لا يعنيه ከአንድ ሰው እስልምና ማማሩ ምልክቱ ውስጥ የማይመለከተው መተው ነው በግልባጩ ስንመለከተው በማያገባው ላይ በብዛት መስመጡ በሌላ በኩል ኢስላሙ ምን ያህል የጎደፈ እንደሆነ የሚያሳይ ነው ጥንቃቄ የሌለው ባገኘው ሁሉ የሚያቆሽሽ ነው እምነቱን ማለት ነው ስለዚህ በተለያየ አቅጣጫ ቆም ብሎ ማየት ያስፈልጋል ክርክሮች እንደዚሁ በስራቸው ምንም ፋይዳ የማይገኝባቸው እንቶ ፈንቶ ክርክሮች ጉንጭ አልፋ ሞግቶችን መጠንቀቅ ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም انا زعيم ببيت في ربض الجنه እኔ በጀነት ዳርቻ ላይ ቤት ሊኖረው ዋስ ነኝ አሉ لمن ترك المراء وان كان محقا بالحق እንኳን ቢሆን ክርክርን የተወሰው ማይገባር ስበርስ ልብ ለልብ መራራቅን መጋጨትን የሚያስከትል በተለያዩ ጉዳዮች በኳስ የሚከራከራለ በፖለቲካ የሚከራከራለ በዘር የሚከራከራለ እንደገናም ፋይዳ በሌለው ቦታ ላይ በሃይማኖትም ሊሆን ይችላል የሚከራከረው ከንቱ ከሆነ ፋይዳ ከሌለው አይደገፍም እንደዚሁ ማለት ነው الفجور في الخصومه በሙግት ላይ በክርክር ላይ አመፀኝነት አይኑን ግንባር አድርጎ መሟገት ሌሎችን በለሉበት መወንጀል የሰዎችን ንግግር እየተመዘዙ ያላሰቡት መለጠፍ የመሳሰሉ በዲን ጉዳይ ላይ ይፈጸማል በሌሎች ጉዳዮችም ይፈጸማል አቡ ሁረይራ ረዲየላሁ ዐንሁ ምን ይላሉ كان رجلان في بني اسرائيل متواخيين ከበኑ እስራኤል ውስጥ ሁለት በብዙ ነገራቸው የሚቃረኑ የተለያየ አቅጣጫ የሚጓዙ ሰዎች ነበሩ አሉ فكان احدهما يذنب والاخر مجتهد في العباده አንዱ ወንጀል የሚያዘወትር ነው ሌላው በዒባዳ የሚጣጣር የሚታገል ነው فكان لا يزال المجتهد يرى الآخر على الذنب ይሄ በዒባዳ የሚጣጣር የሆነው ሰው ያንኛውን ሁሌ ወንጀል ላይ ነው የሚመለከተውና እባክህ አቅሲር ይለዋል ተቆጠብ ከዚህ ስራ ይለዋል በተደጋጋሚ ይህን ካለው በኋላ فوجده يوما على ذنب ወንጀል ላይ ያገኘው ከዛስ አቅሲር አለው ሰውዬ ተቆጠብ ከዚህ ነገር ታቀባለው ሰውዬው ምን አለ ያንኛው የሚያምፀው የሚያጠፋው خليني وربي ከጌታዬ ጋር ተወኝ አለ በጌታው ላይ እምነት አለው አመጽ ላይ ግን የተሰማራ ነው ተወኝ ከጌታዬ ጋር ለጌታዬ ተወኝ አለ አቡዕስተ علي رقيبا በኔ ላይ ተቆጣጣሪ ተደርገ ተልከሃል እንዲህ አለ ይሄ ቃል ጤነኛ አይደለም ነገር ግን ያኛው በዒባዳ የሚታገለው ምን አለው والله لا يغفر الله لك አለው በአላህ ይሁንብኝ አላህ አይመርህም አንተን አለው አው لا يدخلك الله الجنه ጀነትን ያስገባህም አላህ አለው ሁለቱንም አላህ ወሰዳቸው ቀጥሎ ሞት ነው የሚመጣው ሄዶ ከዛስ ከዓለማቱ ጌታ ዘንድ ከአላህ ዘንድ ተገናኙ ለዚህኛው በዒባዳ ሲታገል ለነበረው አኩንተ ቢ ዓሊማን አለው አንተ በኔ ጉዳይ አዋቂ ነበርክ እንዴ እኔን ውሳኔ አንተ ነህ እንዴ የምታውቀው አው ኩንተ ዐላ ማ ፊ የዲ ቃዲራን ወይስ በኔ እጅ ላይ ባለ ቻይ ነበርክ የፈለከውን ጀነት የፈለከውን እሳት የምታደርግበት وقال للمذنب لو انجلنيو دغمو من አለው اذهب فادخل الجنه برحمتي ሂድ በዝነቴ ጀነትን ግባ አለው ለዚህኛውስ اذهبوا به الى النار ወደሳቱ ሰዱት አለው አቡ ሁረይራ ረዲየላሁ ዐንሁ በዚህ ላይ ምን አሉ والذي نفسي بيده نفسي በእጁ በሆነችው የሆነብኝ لتكلم بكلمه اوبقت دنياه واخرته ይሄ ሰው ዱንያ አኺራውን ያጠፋች የሆነችን ቃል ነው የተናገረው አሉ ያላሰብናቸው ቃላት አንድምታቸው እጅግ አስፈሪ ከባድ እንዳይሆኑ ምላስን መቆጣጠር መለማመድ ይኖርብናል በዲናዊ ጉዳይም በዱንያዊ ጉዳይም በተለያዩ ዛዛታ ወሬዎችም ምን ተጠመድባቸው ነገሮች ምንድናቸው ምን ይመስላሉ ተገናኝተን በምን ላይ ነው በብዛት የምናሳልፈው ጓደኛችን መልሚያችን ሊሆን ይችላል መጥፊያችን ሊሆን ይችላል ማህበራዊ ሚዲያ አኺራችንን የሚያበላሽ ሊሆን ይችላል አኺራን ምን ሸመተበት ሊሆን ይችላል እንዴት ነው የምናሳልፈው ሰዎች ጋር ያለን ውሎ ምን ይመስላል ጊዜያችን በመንድነው ያለፈ ያለው ስለምላስ ስንናገር እዚህ ላይ በዚህ ዘመን የእጅ ጽህፈት የሚካተትበታል ምክንያቱም ብዙ ነገሮች ማህበራዊ ሚዲያ ላይ እየተጻጻፍ እናሳልፋለን የምላስም ጉዳይ ቲክቶክ ላይ ዩቲዩብ ላይ የመሳሰሉ ሰዎች በሰፊ ያሳልፋሉ ምንድነው እየተወራ ያለው
በምን ላይ ነው ያሳለፈን ብሔር ከብሔር ማጋጨት በፖለቲካ ገብቶ ብዙ ርቀት መሄድ ደም የሚያፋስስ ነገሮችን መቀስቀስ ማጀብ ከጎን መቆም ላይክ ሼር ማድረግ ይሄ ሁሉ አብሮ የሚካተት የሚነካካ ነገር ነው ቆም ብለን ማየት ያስፈልጋል በምን ያሳለፈነው እንደሆነ ማለት ነው ሱለይማን ኢብኑ ሳሊም ረሂመሁላህ من يلالو قال لي أبو سنان اندي حالوين يالو إذا كان طالب العلم لا يتعلم علم فلاقي هنا سو يما يمارك هنا أو قبل أن يتعلم مسألة في الدين يتعلم الوقيع في الناس بدين قد لا بسلة كمن مارو بفيت دين كمن مارو بفيت يدين قد كمليته بفيت سوّج لاي مزمة ما انقاششن من مارك هنا متى يفلحو መቼ ነው የሚድነው እንዴት ነው የሚድነው እንዲህ አይነት ሰው አደብን ራሳችንን ማስተማር ያስፈልጋል ስለ አደብ ስናነሳ ምላስን ስለ መቆጣጠር ስናነሳ ስለ አኽላቅ ስናወራ ስለ ተውሂድ አንናገር ስለ ሽርክ አንናገር ስለ ቢድዓ አናስጠንቅቅ እየተባለ አይደለም በዛ መልኩ ልንወስደው አይገባም ሁሉም የዲን አካል ተጠብቆ መጓዝ አለበት ስለ ቢድዓ ስለ ሽርክ ማውራታችን ማስጠንቀቅ ማስተማራችን ስለ ስነ ምግባር እንዳናወራ እንቅፋት ሊሆንና አይገባ ስለ ስነ ምግባር ማውራታችን የቢድዓን የሽርክን ጉዳይ አቅለለን እንድናይ ሊያደርገና አይገባ ስለ ሽርክ ስለ ቢድዓ ስናወራ ስለ ስነ ምግባር ማውራትን ምናፍርበት ምንሸማቀቅበት መሆን የለበትም ሁሉም የዲን አካል ነው ሁሉም ተመጋጋቢ ሆኖ መሄድ ይችላል አንዱ ርዕስ መዘል ሌላን ለማንቋሸሽ አንዱ ርዕስ መዘል ሌላን ለማጣጣር የራሳችንን ክፍተት ለመሸፈን መዝመቻ ማድረግ የለብንም ሂሳባችን ከጌታችን ዘንድ ነው ቆም አድርገን መመልከት ያስፈልጋል ስለዚህ ሁኔታችንን ማየት አለብን ማለት ነው እና በተለያየ አቅጣጫ ሁኔታችን ምን ይመስላል የሚለውን በብዙ መልኩ መመልከት አለብን ዘረኝነት ጋር በተያያዘ ነብዩ ሰለላሁ ዐለይሂ ወሰለም أربع في أمتي من أمر الجاهلية أردت نجروش بهزبوش وست كجاهلية نجروش ناتشوالو جاهلية إسلامية هنا كإسلامي سرعة وجه هنا سرعتنا يتين يوم يهون يالف زمن ميهون بزي زمن ميهون بيتين يوم ما قرنا زمن بيهون كإسلام شريعة استمرت وجه هنا لماد جاهلية نو أردت نجروش كجاهلية ناتشو بلو سيت أقصو ሁለቶቹ የተቀሷቸው ምንድናቸው لا يتركوا هنا ደግሞ አይተዋቸውም አሉ ህዝቦች ውስጥ አራት የጃሂልያ ነገሮች አሉ ደግሞ ማይተዋቸውም ከነዛ ውስጥ አንዱ الفخر في الاحساب በዘር መጎረር የራስን ልዩ አድርጎ ማቀረብ ራስን በሌሎች ላይ ብልጫ እንዳለ ማመን ሁለተኛ والطعن في الانساب በዘር ሰዎችን ማነወር ማንቋሸሽ በተለያየ ፖለቲካ ተሰልፈን መርዝ ሆኖብናል መቼም ፖለቲካው በዘር መዝመት ልማዳችን ሆኗል لا اله الا الله قيمه አጥቷል የቋንቋ ያክል የብሔር ያክል ዋጋ አጥቷል لا اله الا الله ይሄ የዘር ለክፍት በሽታ ምላሳችንን እንደፈለገ እንዲለቀቅ ያደረገ ዱንያ አኺራችንን እንዳያጨልም ቆም ብሎ ማየት ያስፈልጋል ከዚህ ጋር የሚያገዙን የተወሰነ የሰለፎችን አቅዋሎች አነሳለሁኝ አቅዋሉ ሰለፍ في حفظ اللسان ምላስን በመጠበቅ ላይ ቀደምቶቻችን ምን አይነት ንግግሮች ነበሯቸው ምን ሁኔታ ነበራቸው ለምንድነው ማነሳው ሰለፎችን መከተል ማለት በሁሉም ጃኒብ ነው ቢድዓም በመራቅ በማስጠንቀቅ በመጠንቀቅ ሽርክን ሌሎችንም ጥፋቶች እንደዚሁ በተመሳሳይ አንዱን ነገር ይዘን ሌላውን ጥለን መሆን የለበትም ከሁሉም ጃኒብ ሰለፎችን መከተል ያስፈልጋል በዚህ ረገድ ላይ ርዕሳችን ጋር በተያያዘ ሰለፎች ከተናገሯቸው ድንቅ ንግግሮች ውስጥ የተወሰኑትን አነሳለሁ አቡበክር ሲዲቅ ረዲየላሁ ዐንሁ ምን ይላሉ በአንድ ወቅት ታሞ በነበረበት ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሊጠይቋቸው ሲገቡ ምላሳቸውን ይዘው ይጎትቱታል ለምን ያ አሚራል ሙእሚኒን ለምን አሏቸው ተው እንጂ አሏቸው አቡበክር ምን አሉ هذا الذي أوردني الموارد አሉ ይሄ ነው ስንት የጥፋት ቦታ ያደረሰኝ አሉ አቡበክር ሲዲቅ የኡማው ከመልእክተኛው ሰለላሁ ዐለይሂ ወሰለም በኋላ የመጀመሪያው ሰው ማለት ነው የመጀመሪያው ሰው በዚህ ደረጃ ምላሳቸው ለጥፋት ሰበብ ሆነኝ ይያሉ ይጨነቃሉ ያስጨንቀናልኛ ውሏችን እንፈትሻለን እንተሳሰባለን ከራሳችን ጋር ምላሳችን ምን አይነት ሁኔታ እንዳለው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ ما شيء احق بطول سجن من اللسان ረጅም እስራት የሚገባው እንደ ምላስ የለም ማለት عامر بن العاص رضي الله عنه من ይላሉ الكلام كالدواء ንግግር ልክ እንደ መድኃኒት ነው አሉ እንደ መድኃኒት ነው إن أقللت منه نفعا
በመጠኑ በጥቂቱ ከተጠቀምከው ይጠቅምሃል አሉ ከወሰድከው ወኢን አክثرت منه قتل ካበዛው ይገላል መድኃኒት ያላግባብ ከተወሰደ መርዝ ነው እንደሚባለው ንግግርም ያላግባብ ሲበዛ በተለይ የማይረባ ንግግር ሲሆን በተለይ ሸር ሲሆን ገዳይ ነው የሚሆነው ማሊክ ኢብኑ ዲናር ረሂመሁላህ ምን ይላሉ كان الابرار يتواصون بثلاث ደጋጎች በሶስት ነገሮች አደራ ይባባሉ ነበር አሉ بسجن اللسان ملاسن بماسر وكثرة الاستغفار استغفارم بمابزات مهرة متأيكن كالله والعزلة اندقنا راسن قلل لمادرك كزازاتا كهاميت بوتا كلاس فلاقي بوتا راسن قلل بمادرك لاي آدرا يبابالو نبر لالو يوم بزا خير ببزابت زمن بزيه شر ببزابت زمن ملاساتنا الناس سبالن نقطعطران الناسرالن استغفارنا بزالن ወይ ዑዝላ ሳለን ወይ ቆም ብሎ ማየት ያስፈልጋል እንደዚሁም ከሰለፎች መስተል በርካታ ነገሮችን እናገኛለን الحسن حسن البصري رحمه الله من ይላሉ ما عقل دينه من لم يحفظ لسانه ምላሱን ያልጠበቀ ሰው ዲኑን አላወቀም ይላሉ ምላሱን ያላሰረ ሰው ዲኑን አላወቀም ይላሉ قيس بن ساعدة እና أكثم بن صيفي الله ሁለቱንም ይዘንላቸውና ይገናኛሉ አንደኛው ለሌላው ምን አለው كم وجدت في ابن آدم من العيوب በሰው ልጅ ላይ ስንት ነውሮችን አገኘህ ስንት ነውሮችን ተመለከትክ አለው ምን ያህል ነውራቸውን እንደሚከታተሉ እንደሚያስጨንቃቸው ተመልከቱ ምን አለው ያንኛው هي اكثر من ان تحصى ተቆጥረው የሚዘለቁ አይነት አይደሉም አለኛው والذي احصيته 8000 عيب ከመሆኑም ጋር እኔ ቆጠርኩት 8000 ነው አለው 8000 ነውር ቆጥር ያለውኝ በሰው ልጅ ላይ ووجدت خصله ان استعملتها سترت العيوب كلها አንዲት ቀንዘል ግን አለች አሉ እሷን ከተጠቀምካት ይሄን ሁሉ ነውር እንዳለ ትሸፍንልሃለች قال ما هي ምንድነች እሷ ብለው ሲጠይቁ قال حفظ اللسان ምላስን መጠበቅ አሉ ምላስን መጠበቅ ሸርን ሁሉ መመከት ነው ሸርን ሁሉ መከላከያ ጋሻ ነው ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ አካባቢ ባሳለፍኩት ላይ አላ اخبرك بملاك ذلك كل ይሄን ሁሉ የምትቆጣጠርበትን ማጠንጠኛውን አልነግርህም ወይ ነው ያሉት ምላስ በዚህ መጠን የብዙ ኸይር መሰብሰቢያ የብዙ ሸር መመከቻ ነች ማለት ነው ባግባቡ ከተያዘች ከታሰረች ከተሰበሰበች ማለት ነው صلت ابن بسطام التيمي رحمه الله አባቴ እንዲህ አለኝ ይላሉ ኢልዘም عبد الملك ابن ابجر عبد الملك ابن الابجر አጥብቀህ ያዝ ከሱ ጋር አሳልፍ فتعلم من توقيه في الكلام ምን ያህል ንግግርን እንደሚቆጣጠር ከሱ ጋር ሄደህ ተማር አደብን ይማራሉ ዝምታን ይማራሉ ምላስን መቆጣጠርን ይማራሉ ሄደህ ከሱ ተማር فما اعلم بالكوفه اشد تحفظا للسانه منه ኩፋ ውስጥ ምላሱን እንደሱ የሚቆጣጠር አላውቅም አሉ ይሄን ያህል ትኩረት አድርገው እንደ ዒልም ራሱን ችሎ ሊማሩት ይሄዳሉ ዝምታን ሊማሩ ምላስን መሰብሰብ ሊማሩ ማለት ነው ዝምታ በራሱ ብቻውን ተዓቡድ ይሆናል ለማለት አይደለም ንያው ራስን ከክፉ መሰብሰብ ስለሆነ ነው እዚህ ቦታ እየተወራ ያለው ስለዚህ ሰለፎች በዚህ መጠን ኸይር ስራ ላይ መጠመድን ብቻ ሳይሆን ከሸር ምላስ መሰብሰብ ምን ያህል ትኩረት እንደሚሰጡ እንመለከታለን ሙሐመድ ኢብኑ ዋሲዕ ለማሊክ ኢብኑ ዲናር ምን አሏቸው ያ አባ يحيى يا يحيى አባት ሆይ حفظ اللسان اشد على الناس من حفظ الدينار والدرهم አሉ ምላስን መጠበቅ በሰዎች ላይ የወርቅና የብር ሳንቲሞችን ከመሰብሰብ በላይ የከፋ ነው አሉ የበለጠ የከበደ ዋጋ ነው ያለው አሉ ምላስ መሰብሰብ ከዚህ የበለጠ ከባድ ነው አሉ ምላስ ቀደም መግቢያ ላይ እንዳነሳሁት ለኩፍር ሊዳርገን ይችላል ተገቢ ትኩረት ባልሰጠነው አቅጣጫ ብዙ ጥፋት ላይ ሊጥለን ከኢስላም ሊያስወጣን ይችላል ንፍቅና ላይ ሊጥል ይችላል ሰው ንግግሩን ሊመስል ይችላል በትንሽ በትልቁ ቦግ የሚል ሰው የሚበሳጭ ሆነ ሰው በሂደት ብስጩ የሆነ ነው የሚሄደው በትንሽ በትልቁ ሸር የሚያበዛ የሆነ ሰው በሂደት ባህሪው የሆነ ነው የሚሄደው ሰው ንግግሩን ይመስላል ንግግሩን በተቆጣጠረ ቁጥር ስክነትን እየተላበሰ ነው የሚሄደው እርጋታን እየተላበሰ ነው የሚሄደው ሶብርን እየተላበሰ ነው የሚሄደው ስለዚህ ንግግሮቻችንን መቆጣጠር ባህሪያችንን ሊወስኑ ባህሪያችንን ሊገሩ ይችላሉ ሹመይጥ ኢብኑ አጅላን ረሂመሁላህ ምን ይላሉ የብነ አደም የአደም ልጅ ሆይ ኢነከ ማ ሰከተ ፈአንተ ሳሊም አንተ ዝም እስካልክ ድረስ አንተ አትራፊ ነህ ሰላም ነህ አሉ فاذا تكلمت فخذ حذرك
የተናገርክ ጊዜ ግን ጥንቃቄህን ያዝ ኢማ ለከ ወኢማ ዐለይከ ምትናገረው ወይ ላንተ ነው ወይ ባንተ ላይ ነው ንግግራችንን ቆም ብሎ ማስተላሰል ማስተዋል ያስፈልጋል يزيد بن أبي حبيب من ይላሉ من فتنة العالم كعالم مفتنيا ውስጥ ፈተና ውስጥ አንዱ أن يكون الكلام أحب إليه من الاستماع ከመናገር ይልቅ መናገርን መውደዱ ነው ለዓሊም ነው ፈተና የተባለው ለጃሂልስ ለኛ ቢጤዎችስ ከምንናገረውና ከምናዳምጠው የቱ ይበዛል የትኛው ነው የበለጠ ትኩረታችንን የሚስበው ትኩረት አድርግ ይያሉ ነው ዓሊም ከሚፈተንበት አንዱ ይሄ ነው وإن وجد من يكفيه የሚገላግለው የሚበቃው ካገኘ فإن في الاستماع سلامة በማዳመጥ ላይ ሰላም አለ አዳማጭውን የሚበቃው ሰው ካገኘ መናገር የሚገባውን እንኳን وزيادة في العلم ዕውቀትንም ይጨምርበታል والمستمع شريك المتكلم في الكلام خير የሚናገር ካገኘ እሱን ታዳምጣለህ ሰለፎች ፈትዋ ለመስጠት ምን ያህል ነበር የሚጠነቀቁት አንዱ ሲጠየቅ ወደ ሌላ ያመላክታል ያኛው ደግሞ ወደ ሌላ ያመላክታል والمستمع شريك المتكلم في الكلام አድማጭ በንግግር ላይ ተናጋሪን ይጋራል በኸይርም ይሁን በሸር ስንት የሸር ንግግሮችን ያሰራጨን ነው ስንት የሸር ንግግሮችን ላይክ ያደረግን ነው ስንት የሸር ንግግሮችን እየተከታተልን ይበልጥ እንዲታዩ ያደረግን ነው ቆም ብለን መከታተል ነው ራሳችንን መመልከት ነው አድማጭ ተናጋሪን ይጋራል ይያሉ ነው ኢላ من عصم الله الله የጠበቀው ሲቀር እንደዚሁም ኢብራሂም التيمي ታዋቂው ሰለፍ رحمه الله ምን ይላሉ المؤمن اذا اراد ان يتكلم አማኝ የሆነ ሰው ሊናገር ሲፈልግ نظر ይመለከታል ቆም ብሎ ያስበዋል አሉ فإن كان كلامه له تكلم ንግግሩ ለሱ የሚበጀው የሚያተርፈው ከሆነ ይናገራል وإن كان عليه امسك عنه በሱ ላይ ጣጣ የሚያመጣበት ከሆነ ይታቀባል አሉ والفاجر አመፀኛ ደንታቢስ ግዴለሽ የሆነ ወንጀለኛ ሰው ግን የሸሪዓ ህግ የማይገታ የሆነ ሰው ግን انما لسانه رسلا ምላሱ የተለቀቀ ነው ተቆጣጣሪ የለውም የመጣለትን ዘና ብሎ ነው የሚያወራው አሉ እንደፈለግን የመጣልንን ምን ወረውር መሆን የለብንም ይሄ የአማኞች መታወቂያ አይደለም የሌሎች መታወቂያ ነው ይያሉን ነው سعيد بن عبد العزيز رحمه الله من يلالو راى ابو الدرداء تملكت رضي الله عنه امراه سليطه اللسان ملاص وسل يهونچن سيت تملكتوا ابو الدرداء فقال بذهن غزي اندي حالو لو كانت هذه خرساء كان خيرا لها يچ سيت ديدا مناغر የማትችል ብትሆኖሩ ለሷ የተሻለ ነበር አሉ ተናጋሪነት ቀርቶባት መናገር የማትችል በጥቆማ የምትወራ መሆን ለሷ የተሻለ ነበር አሉ ሸር ተናጋሪን ሁሉ የሚመለከት ነው እንዲህ ምንባል እንዳንሆን ዲዳ ቢሆን መናገር የማይችል ቢሆን አካለ ጎዶሎ ቢሆን ለሱ የተሻለ ነበር ምንባል ደረጃ በዚህ ደረጃ ምን ደርስ መሆን የለብንም መናገራችን በኸይር ላይ አትራፊ የሚያደርገን ይሁን ዘንድ ትኩረት መስጠት አለብን يعلى بن عبيد رحمه الله من ይላሉ سمعت سفيان الثوري سماهواቸው يقول እንዲህ ሲሉ لو كان معكم من يرفع الحديث ወሬን የሚያደርስባቸው ከናንተ ጋር ቢኖር الى السلطان ወደ መሪ ወደ ንጉሱ የምታወሩትን የሚያደርስባችሁ ቢኖር አኩንቱም ተተከለሙነ بشيء በሱ ጉዳይ የሆነ ነገር ተናገሩ ነበር አሉ قلنا لا አናደርገውም አልናቸው قال በዚህን ጊዜ ምን አሉ فإن معكم من يرفع الحديث ታዲያ እናንተ ዘንድ እኮ ወሬን የሚያደርሳል አሉ ወደ አላህ የሚያደርሳል አላህ ያውቃል የሚመዘግብ መላእክት ደግሞ ተመድበዋል ወሬያችሁ እየደረሰ እኮ ነው ምትፈጽሙት ጥፋት ወንጀል ሁሉ ወይም ኸይር ካለ ሁሉ ይመዘገባል ይሄን ታሳቢ ያደረገ ኸይር ላይ ነው የሚጠመደው ስለዚህ ባጭሩ ምላሳችንን መቆጣጠር ምላሳችንን በኸይር ላይ መጥመድ ትኩረት ልንሰጥ ይገባል ለዚህ ደግሞ የሚያግዘን ወሳኙ ነገር ተቅዋ ነው ተቅዋ አላህን መፍራት ነብዩ ሰለላሁ ዐለይሂ ወሰለም አላ ወኢነ ፊል ጀሰድ ሙድጋ اذا صلحت صلح الجسد كله واذا فسدت فسد الجسد كله ይላሉ በአካል ውስጥ ቁራጭ ስጋለች እሷ ስትስተካከል አካል ሁሉ ይስተካከላል እሷ ስትጠፋ ደግሞ አካል ሁሉ ይጠፋል ነው ያሉት ምላሳችን ይታረቅ ዘንድ አደብ ዘንድ ልባችንን ማስተካከል ተቅዋ ላይ ትኩረት መስጠት አለብን ልብ ካልተስተካከለ ምላስ እንዳስተኛት እየፈነጠዘች
ዋናው ልብ ነው እያለች ታሽቃብጣለች ዋናው ልብ ነው እያለች ራሷ ጤነኛ የሆነች ያክል አካልን ትኮፍሳለች በከንቱ ማለት ነው ይሄ እንዳይሆን ልባችን ላይ መስራት አለብን ሌሎችን መናቅ እንዳይከተል ሌሎችን ማንቋሸሽ እንዳይከተል ሌሎችን ማማት እንዳይከተል ሌሎችን ሐቃቸውን ዕርዳቸውን ክብራቸውን መዳፈር እንዳይኖር ልብን መከታተል ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም ወደ ደረታቸው ወደ ልባቸው ደግመው ደጋግመው ያመላከቱ አላህን መፍራት እዚህ ነው ያሉት አላህን መፍራት እዚህ ነው ስለዚህ ምላሳችን በትክክል ትገራ ዘንድ ተቅዋ ላይ ትኩረት መስጠት አለብን ምላስ በኸይር ካልጠመርናት ወደ ሸር ትዞራለች በኸይር ላይ ማተኮር ኸይር ላይ አስሮ መያዝ ደግሞ ያስፈልጋል ከዚሁ ጋር አብሮ የሚነሳው ምላሳችን ብዙ ነገር ላይ ትደርሳለን እንዴት እናካክሰው استغفار ማብዛት ተውበት ማብዛት ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት فأتبع السيئة الحسنة መጥፎ ነገር ከፈጸምክ በመልካም ማስከተላት ነው ያሉት ስለዚህ ዛዛታትና በዛ ኸይር ላይ እንጠመድ ኸይር ስራ ላይ أذكار ላይ تلاوة القرآن وضوء صلاة صدقة استغفار የመሳሰሉት ላይ መጠመድ ይኖርብናል በተለያዩ ኸይር ስራዎች ትኩረት ማድረግ ያስፈልጋል ሒሳብ ሙሐሰባ ማድረግ ከአላህ ጋር عمر بن الخطاب رضي الله عنه ምንድን ያሉት حاسبوا أنفسكم قبل أن تحاسبوا ከአላህ ዘንድ ቀርባችሁ ለሂሳብ ከመመርመራችሁ በፊት ራሳችሁን መርምሩ ነው ያሉትና ከራሳችን ጋር ሂሳብ እንስራ ጤነኛ ነው በትክክል ራሱን የሚፈትሽ የሚከታተል የሆነ ሰው አንዳንዴ ነፍሱን ሊጸየፍ ይችላል እንዲህ ነኝ ወይ ብሎ ራሱን ሊታዘብ ይችላል ስለዚህ ራስን መቆጣጠር ራስን መመርመር ራስን መፈተሽ ላይ ተገቢ ትኩረት ማድረግ ይኖርብናል እዚህ ላይ አቆማለሁ ወሰለላሁ ዐላ ነብይና ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም ወሰላሙ ዐለይኩም ወራህመቱላሂ